የኢራን ጉዳይ እንደጋለ እንደከረረ ነው። የአሜሪካ ጥቃት አይቀሬ ነው ይላል የሮይተርስ ዘገባ። ከኢራቅ የኩርድ ታጣቂዎች መነቃነቃቸው ደግሞ ብዙዎችን አስደንግጧል። እነዚህ ታጣቂዎች ድንበር ሳይሻገሩ እንዳልቀረም እየተሰማ ነው። ይህ ደግሞ በቱርክ የስለላ ድርጅቶች ተደርሶበት ለኢራን መረጃው ሹክ ተብሏታል ነው የተባለው። ሮይተርስም ይህንን ነገር ሰምቼዋለሁ ብሏል። የኢራን ጉዳይ የኢራን ብቻ አይደለም ነው የተባለው። በሌላ በኩል ካልጠቀለልኩሽ ሞቼ እገኛለሁ የተባለላት ግሪንላንድ አሁንም ጉዳዩዋ በንጥልጥል ላይ እንዳለ ተሰምቷል። የዴንማርክና የግሪንላንድ ተወካዮች በዋይት ሃውስ መጥተው ከአሜሪካ ከፍተኛ ባለስልጣናት ጋር ያደረጉት ውይይት ያለ ስምምነት መቋጨቱ ነው የተሰማው። የዴንማርክ ጦር ወደ አካባቢው እየተንቀሳቀሰ ስለመሆኑም ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጠቀልላታለሁ የሚለውን ነገር ለባለስልጣናቱ ፊት ለፊታቸው በሌሎች ወኪሎቻቸው እንዳስነገሩም ተነግሯል። ከኢራን ቀጥሎ ግሪንላንድ ሊዘመትባት የምትችል ግዛት ነች ተብላለች። ዶናልድ ትራምፕ አላረፉም፣ በስራ ተወጥረዋል። ከአዲሲቷ የቬንዙዌላ መሪ ጋር በስልክ ያደረግኩት ቆይታ ሸጋ ነበር ሲሉ ነው በማኅበራዊ ትስስር ገጻቸው የጻፉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላን ነዳጅና ሌሎች ጉዳዮች ተመካክረናል፣ ነገሩ መስመር እየያዘ ነው፣ አታስቡ የሚል መልእክትም አስተላልፈዋል። ማዱሮን ጠርንፈው ኒውዮርክ ያስገቡት ሰውየው አዲሲቷን መሪ አስገራሚ መሪ ነች ሲሉ ከማስጠንቀቂያ ወደ ውዳሴ ዞረው ዓለምን አስገርመዋል። በሌላ በኩል ዩክሬን ልጆቿን እየፈጀች ነው አለች ሩሲያ። የፈረንጆቹ 2026 ከገባ በኋላ ብቻ 300 ስኩዌር ኪሎ ሜትር ጠቅልያለሁ የምትለው ሞስኮ የዩክሬን ልጆች ለጉድ እየረገፉ ይገኛሉ ብላ ሪፖርቷን አቅርባለች። የሩሲያ ጦር አዛዦች በድል የተንበሸበሸ ሪፖርታቸውን እያቀረቡ እንደሚገኙም ተነግሯል። እንመለከተዋለን። ዩክሬን ደግሞ የለቀቀቻቸው አካባቢዎች ላይ በድሮን ባንዲራዋን እየጣለች ይኸው እዚህ ቦታ ላይ አለሁ ብላ እየተሟገተች ትገኛለች ነው የተባለው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ ጥቃት አይቀሬ ነው አለ ሮይተርስ። በኢራን አሁንም ነገሩ እንደተጋጋለ ይገኛል። ኢራን ምናልባት ከተጠቃሁ ብላ ለ5 ሰዓታት የአየር ክልሏን ዘግታ እንደነበርም እየተዘገበ ይገኛል። ለጥንቃቄ በሚል 5 ሰዓታት ያህል አውሮፕላኖች ዝር እንዳይሉ ያደረገችው ኢራን ቀጣዩን ጊዜ ወገቧን አስራ እየጠበቀች ነው ተብሏል። እርምጃዋም የማስጠንቀቂያ ሊሆን እንደሚችል ብዙዎች ገምተዋል። የአሜሪካ ጦር ከዚህም ከዚያም እየተሰባሰበ አንዴ ከፓሲፊክ አንዴ ከዛው ከመካከለኛው ምስራቅ ራሱን እያደላደለና ለጥቃቱ እያመቻቸ እንዳለ በሚነገርበት ሰዓት የኢራን እርምጃ የሚጠበቅ እንደነበር ብዙዎች እየተናገሩ ይገኛሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰልፈኞቹ ላይ ኢራን የምትወስደውን እርምጃ ካላቆመች ጥቃት እንፈጽማለን የሚለውን ማስፈራሪያቸውን አጧጡፈውታል። ይህን ተከትሎ ነው ሮይተርስ አንዳንድ ሰዎችን አነጋግሬ አዎ ጥቃቱ አይቀሬ ነው ብለውኛል ያለው። የምዕራቡ ዓለም የወታደራዊ ባለስልጣናትም ጥቃቱ የማይቀር እንደሆነ አረጋግጠዋል እየተባለ ይገኛል። የኢራን የመገበያ ገንዘብ ዋጋ ከወደቀ በኋላ አደባባዮች በተቃውሞ ሲሞሉ አሜሪካና እስራኤል አጋጣሚውን ጠብቀው የኢራንን መንግስት ለማውረድ እየሰሩ ነው ስትል ኢራን ክሷን አጠናክራ ቀጥላለች። አሜሪካም ጥቃት ለመፈጸም የሚያስችላትን ነገር እያመቻቸች ነው። የተለያዩ ምልክቶች የሚያሳዩት ይህንን ነው ይላሉ ወታደራዊ ባለስልጣናት ለሮይተርስ። የትራምፕ አስተዳደር ደግሞ ሰዎች በጥፍራቸው ቆመው ነገሩን እንዲከታተሉ ከዚህ ቀደም እንዳደረገው ሁሉ አሁንም ይህንን ስትራቴጂ ቀጥሎበታል ሲሉ ወታደራዊ ስትራቴጂስቶቹ እየገለጹ ናቸው። ምናልባትም በቀጣዮቹ 24 ሰዓታት ይህ ሊሆን ይችላል ይላል የሮይተርስ ዘገባ። እርዳታ እየመጣላችሁ ነው፣ አይዟችሁ እያሉ መልእክት ሲያስተላልፉ የነበሩት ትራምፕ ኢራንን ማጥቃታቸው የማይቀር ቢሆንም በእስራኤልም በአረቡ ዓለምም አካባቢ ቆይ ትንሽ ይዘግይ፣ ህዝቡ የጀመረውን ስራ ራሱን ካልጨረሰ እንደ ጣልቃ ገብነት ይቆጠርብናል ብለው የትራምፕ ወዳጆች እየወተወቷቸው ነው ፕሬዝዳንቱን። ይህ እንደተጠበቀ ሆኖ የኩርድ ታጣቂዎች ከኢራቅ ወደ ኢራን ሊገቡ እንደሚችሉ እየተነገረ ይገኛል። አንዳንድ ዘገባዎች
አረ ታጣቂዎቹ ድንበር ሳያልፉ አልቀሩም እያሉ ይገኛሉ። ሮይተርስም ይህንን ነገር ሰምቻለሁ ብሏል። የኩርድ ተገንጣይ ኃይሎች በኢራቅ ያላቸውን ትጥቅ ይዘው ወደ ኢራን የሚገሰግሱት የኢራንን ተቃውሞ ለማጋጋል እና አቅጣጫውን ለማስቀየር እንደሆነ ብዙዎች እየሰጉ ይገኛሉ። የኩርድ ኃይሎች እዚህም እዚያም ተበትነው የሚገኙ የራሳቸው ሀገር የሌላቸው ነገር ግን በየሀገሩ ሀገር ስጡን እያሉ ስለ ነጻነት የሚዋጉ ናቸው። ይህንን ያልወደደችው ቱርክ ደግሞ መረጃውን ለኢራን አብዮታዊ ዘብ አሳልፋ እንደሰጠች የተለያዩ ምንጮች ገልጸዋል። ይህ አይነቱ ነገር ከዚህ ቀደምም እንደታየ ዘገባዎች ያመላክታሉ። ከ4 ዓመት በፊት 2022 እንደ አውሮፓውያን አቆጣጠር ላይ ኢራን በተቃውሞ በታመሰችበት ሰዓት የኩርድ ኃይሎች ወደ ኢራን ገብተው በኢራን የጸጥታ ኃይሎች ላይ እንደተኮሱ አሜሪካውያን ጭምር ያረጋገጡት ሀቅ ነው። ጆን ቦልተን የተባሉት የቀድሞ የትራምፕ የጸጥታ ጉዳዮች አማካሪ ከኢራቅ የኩርድ ክልል የመጡ ታጣቂዎች በኢራን ላይ ተኩሰዋል ሲሉ ማረጋገጫ ሰጥተው ነበር። የኢራን የኩርድ ዲሞክራሲያዊ ፓርቲ KDPI የተባለው ፓርቲም በዚህ እጁ እንዳለበት ሲነገር ቆይቷል። አሁንም ይህንን አመፅ ወደ ሌላ መልክ ለመቀየር የኩርድ ኃይሎች ሊንቀሳቀሱ እንደሚችሉ ተሰምቷል። በሶሪያ የተለያዩ ኃይሎች ከተለያዩ ሀገራት የሚመጡ ፍላጎቶችን ጭነው ሀገሪቷን እንዳመሷት ሁሉ አሁንም ኢራንን ለማመስ ይህንን የሚያደርጉ አልታጡም ነው የተባለው። ይህ የአሜሪካ ፍላጎት ነው ወይስ የእስራኤል ካልሆነስ የሌሎች ነው ወይ የሚለው ነገር ግን እስካሁን የተረጋገጠ አይደለም። ምንም እንኳን እነዚህ ኃይሎች ለጊዜው የኢራንን መንግስት ለማውረድ ቢጠቅሙም በኋላ ላይ ግን ከኢራን ግዛት ቆርሳችሁ ስጡን ማለታቸው ስለማይቀር ኢራንን ለበለጠ ጊዜ ሊያስቸግራት እንደሚችል መገመት ከባድ አይሆንም። ኢራንም በታሪኳ አይታቸው ከምታውቃቸው ፈተናዎች መካከል አንደኛውን እያለፈች ነው ማለት ይቻላል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አላረፉም። ከሁሉም ጋር እያወሩ እየተደራደሩ ናቸው። የቬንዙዌላን ነዳጅ ለማግኘት ሰፍ ያለው ልባቸው ከቬንዙዌላዋ አዲስ መሪ ጋር እንዲያወሩ አድርጓቸዋል። ዴልቺ ሮድሪገዝ በጣም አስገራሚ ሰው ነች ብለው እስካሁን ሲያስፈራሯት የነበረችዋን መሪ አሁን ለማድነቅ ብዙም አልቸገራቸውም። የሀገሪቱ ተጠባባቂ ፕሬዝዳንት የሆኑት ዴልቺ ሮድሪገዝ ከትራምፕ ጋር ያወሩት ንግግር ገንቢ እንደነበር እርሳቸውም ተናግረዋል። የአሜሪካው ፕሬዝዳንትም በትሩዝ ሶሻል ማህበራዊ ገጻቸው ላይ በጣም ጥሩ ነገሮችን አውርተናል፣ ለራሷ ለቬንዙዌላ የሚጠቅማትን ነገር እናደርጋለን ሲሉም ተናግረዋል። በጥሩ መንፈስ አውርተናል፣ ብዙ ነገሮችን ተወያይተናል፣ ንግግራችን ረጅም ነበር፣ ለቬንዙዌላ ህዝብም በጣም ጥሩ ነገር እየመጣ ነው ብለዋል። የአሜሪካው ፕሬዝዳንት ስለ ነዳጅ፣ ስለ ማዕድናት፣ ስለ ንግድና ስለ ሌሎች ጉዳዮች እንዲሁም ስለ ብሔራዊ ጸጥታ መምከራቸውንም አልሸሸጉም። ቬንዙዌላ እስካሁን ከነበረችበት ታላቅነት የበለጠ ታላቅ የምትሆንበት እድል እንዳለም ተናግረዋል። ዶናልድ ትራምፕ የሀገሪቱን መሪ ኒውዮርክ በሚገኝ እስር ቤት ውስጥ አጉሮ ከተተኪ መሪ ጋር የሚደራደር ፕሬዝዳንት ለመሆን የበቁት ዶናልድ ትራምፕ ሀገሪቱ አላት የሚባለውን የተፈጥሮ ሀብት በሙሉ ለመጠቀም ዝግጁነታቸውን በአደባባይ ገልጠዋል። መሸፋፈን የማይችሉበት ትራምፕ የቬንዙዌላን ነዳጅ የማስተዳደር ፍላጎት እንዳላቸው በግልጽ መናገራቸውም ይታወቃል። ሮድሪገዝ በበኩላቸው ረጅም ውጤታማና በክብር ላይ የተመሰረተ ንግግር አድርገናል ሲሉ ከትራምፕ ጋር ያደረጉትን ንግግር በመልካምነት ጠቅሰውታል። ከዚህ ቀደም ቅኝ ሊገዙን ያሰቡ ኃይሎች ብለው አሜሪካን በወገዘበት አንደበታቸው እርሳቸውም ለስለስ ብለው ቀርበዋል። ሌላኛው የትራምፕ አጀንዳና የቤት ስራ ዴንማርክ በከፊል የምትቆጣጠራት ግሪንላንድ ነች። ግሪንላንድን ካልጠቀለልኩ ሞቼ ይገኛለሁ እያሉ የሚገኙት ትራምፕ ባለስልጣኖቻቸውን ከዴንማርክ አቻዎቻቸው ጋር እንዲያወሩ አድርገው ነበር። የዴንማርክ የውጭ ጉዳይ ሚኒስትር እና የራስ ገዟ ግሪንላንድ የውጭ ጉዳይ ሚኒስትር በተገኙበት ነው ንግግሩ የተደረገው። ከአሜሪካ በኩል ምክትል ፕሬዝዳንቱ ጄዲ ቫንስ እና የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተገኝተዋል። ዴንማርክን በመወከል የውጭ ጉዳይ ሚኒስትር ላርስ ሎክ ራስሙሰን ተገኝተዋል። ንግግሩ ግልጽና ገንቢ ነበር ያሉት የዴንማርኩ የውጭ ጉዳይ ሚኒስትር በንግግሩ የተገኘ ውጤት አለመኖሩና ንግግራቸው ወደ ውጤት እንዲቀየር ግን ብዙ ርቀት እንደሚቀር ተናግረዋል። ብዙ ነገሮች አላስማሙንም፣ ያላስማሙንን ነገሮች ልንስማማባቸው ተነጋግረናል ያሉት እኒህ ሚኒስትር የአሜሪካን ሀሳብ ማስቀየር ግን እንዳልቻሉ በአደባባይ ያለምንም መደበቅ ተናግረዋል። በቀጣዮቹ ሳምንታት በየትኛዎቹ ጉዳይ ላይ የበለጠ እናውራ፣
የትኞቹ አካላት ሲሳተፉ በሚል የበለጠ ለመነጋገር ተስማምተናል ያሉት ራስሙሰን አሜሪካ በአርክቲክ አካባቢ አለኝ የምትለውን የጸጥታ ስጋት በተመለከተ ለመምከር ዝግጁ ነን፣ ነገር ግን የዴንማርክን ቀይ መስመር እንድታልፍ አንፈቅድላትም ብለዋል። የግሪንላንድንም የዴንማርክንም ሕዝብ ልታከብር ይገባል ዋሽንግተን ሲሉ ሚኒስትሩ ማስጠንቀቂያቸውን ሰጥተዋል። የግሪንላንዱ የውጭ ጉዳዮች ሚኒስትር ቪቪያን ሞትስ ፌልት በበኩላቸው ከሉዓላዊነት ጉዳይ በመለስ በብዙ ነገሮች ላይ ለማውራትና ግንኙነታችንን ለዘብ ለማድረግ እንፈልጋለን ሲሉ ተናግረዋል። ዴንማርክ ወደ ራስ ገዟ ግሪንላንድ ጦሯን እያንቀሳቀሰች እንደሚገኝ የተገለጸ ሲሆን በአካባቢው አሜሪካ አለኝ የምትለውን የጸጥታ ስጋት በተመለከተም እያጣጣለች ትገኛለች። ራሷ አሜሪካ እኮ ናት ግሪንላንድ የነበረውን 10,000 የሚሆን ጦር ወደ 200 ዝቅ ያደረገችው። ባለፉት 10 ዓመታትስ የትኛው የቻይና የጦር መርከብ ነው መጥቶ የሚያውቀው ሲሉ ሚኒስትሩ ተናግረዋል። ዶናልድ ትራምፕ ደግሞ ራሱ ኔቶ አመቻችቶ ግሪንላንድን ያስረክበኝ እያሉ ይገኛሉ። በመጨረሻም ሩሲያ እንዲህ አለች። ዩክሬን ልጆቿን አላስፈላጊ መስዋዕትነት እያስከፈለች እየገበረቻቸው ነው። ይህንን ቃል በቃል የተናገሩት ጀነራል ቫሌሪ ጌራሲሞቭ ናቸው። የሀገሪቱ ጦር ጠቅላይ ኤታማዦር ሹም ናቸው። የሩሲያ ጦር በሁሉም መልኩ እየተሳካለት ይገኛል። የፈረንጆቹ 2026 ከገባ በኋላ እንኳ 300 ስኩዌር ኪሎ ሜትር መሬት ከዩክሬን መረከብ ችሏል ብለዋል ጌራሲሞቭ። በሁሉም አቅጣጫዎች ብርቱ ግስጋሴ እያደረግን እንገኛለን። የዩክሬን ጦር ይህንን ግስጋሴ ለማስቆም የሚያደርገው ጥረትም እየከሸፈበት ነው። በጣም በርካታ ሰራዊቱን እያረገፈ ህዝቡን እያስጨረሰው ነው ብለዋል ጀነራሉ። በጀግንነትና ባይበገሪነት ተሞልቷል ሲሉ የገለጹት የሀገራቸው ጦር ለግስጋሴው ዋነኛ ምክንያት እንደሆነም አልሸሸጉም። የዩክሬን ጦር እዚህም አለሁ እዚያም አለሁ ብሎ ለህዝብ ግንኙነት ስራ ያህል እያደረገ ያለው ጥረትም በጣም እንደሚያሳፍር ተናግረዋል። የዩክሬንን ሰንደቅ ዓላማ በድሮን በመጣል ይኸው እዚህ ቦታ አለን፣ እዚህ ቦታ ላይ እኮ የእኛ ሰንደቅ ዓላማ ነው የሚውለበለበው የሚል ምክንያት ለዓለም እየሰጠ እንደሚገኝም ለዓለም ተናግረዋል። ጀነራሉ ማዕከላዊ እየተባለ የሚጠራው የሀገሪቱ የጦር ክፍል ለግምገማ በተቀመጠበት ሰዓት ነው ይህንን ሁሉ ነገር የተናገሩት። በብዙ ግዳጆች ብርቱ አቋሙን ያሳየው ማዕከላዊ እዝ ሩሲያ አሉኝ ከምትላቸው የጦር ክፍሎች መካከል የሚመደብ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬንና ሩሲያ 30,000 የሚሆን ወታደር በየወሩ እያጡ ስለሆነ አሁኑኑ ተኩስ ማቆምና መስማማት አለባቸው ብለው ሲናገሩ እንደቆዩ ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም ከአውሮፓ የሚመጣልኝና ይገዛልሃል የተባልኩት መሳሪያ በበቂ ሁኔታ እየቀረበልኝ አይደለም ብለው ሮሮ እያሰሙ እንደሆነ ይታወቃል። ትራምፕና ዓለም አይናቸውን አንዴ በቬንዙዌላ አንዴ በኢራን ላይ እየጣሉ ባሉበት ሰዓት የሩሲያ ጦር ስራውን እየሰራ እንደሚገኝም ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።